ሰላም ቅዱሳኖች እንደምን አላችሁ? የአምላካችን የእግዚአብሔር ስም የተባረከና የተመሰገነ ይሁን። ዛሬ አጭር መልእክት አለኝ። ኢየሱስ ጌታ ነው። ኢየሱስ ይመጣል። መልእክቴ ምንድነው? ኢየሱስ ይመጣል። ኢየሱስ ሊመጣ በደጅ ነው። እንደ በፊቱ እንደዚህ እንደምናወራው ኢየሱስ ይመጣል። አዎ ማራናታ አሜን ቶሎ ቶሎና እንላለን። አዎ ግን እንደዚህና እንደዛ አይደለም። በቃ ምንም ነገር ወደዚህም የምናይበት ጊዜ አይደለም። ወደፊት ብቻ እና ብቻ ከአምላካችን ጋር ተስማምተን ይህን ቃል እያነበብን እንደ እግዚአብሔር ቃል እየኖርን እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል እየኖርን ጌታችን ኢየሱስ ክርስቶስ ሙሽራችን ኢየሱስ ክርስቶስ ሊገለጥ ያለውን ሊመጣ ያለውን ሊወስደን ያለውን ተመልሼ መጥቼ ወስዳቸዋለሁ ያለን ጌታ እሱን ለመጠበቅ ራሳችን ማዘጋጀት አለብን። ጌታን ብቻ እህቴ ጌታን ብቻ ጠብቂ፣ ሌላውን ተይና። በቃ ጌታን ብቻ ጠብቅ፣ ሌላውን ተውና። ጌታን ስንጠብቅ እንዴት ነው ብላችሁ የምትሉኝ ከሆነ ጌታን የምንጠብቀው የውላችሁ ጌታን የምንጠብቀው እንዴት ነው? አንድ እንግዳ ሊመጣ ሲል እንዴት ነው የምንዘጋጀው? እንዴት ነው ቤታችን የምናዘጋጀው? እንዴት ነው ራሳችን የምንዘጋጀው? እንዴት ነው የሚበላውን የሚጠጣውን በቃ ቤቱን ምኑን ሁሉ ነገር ይዘጋጃል። ሽር ጉድ እንላለን ማለት ነው። በቃ የምንይዘውን የምንጨብጠውን እስከምናጣ ድረስ ግቢ ይዘጋጃል፣ ቤት ይዘጋጃል፣ መኝታ ይዘጋጃል። በቃ የሚበላውን የሚጠጣውን ሁሉ ነገር የሚስማማውን ይዘጋጃል። አንድ ሰው ከውጭ ወይ ልጄ ከውጭ ቢመጣ ወይ ወንድሜ ከውጭ ቢመጣ ወይ እህቴ ከውጭ ብትመጣ ወይ አባት እናቴ ከውጭ ቢመጡ ምን እንደማዘጋጅ እንግዲህ ተመልከቱ። ስለዚህ እንዴት ነው መዘጋጀት ያለብን ካላችሁ የበደልነውን ይቅር እንበል። የበደሉንን ይቅር እንበል። ብዙ በደል አለብን። እኔ በጣም የሚገርመኝ ነገር አንድ ነገር ይገርመኛል። በጣም ነው የሚገርመኝ። እኔ ምን በደል አለብኝ? እኔ እኮ ጥሩ ሰው ነኝ። እኔ እኮ መልካም ከማድረግ ውጪ ምንም እኮ ክፉ ነገር የማደርገው ነገር የለም። ክፉ ነገር አልናገርም፣ አልቀናም፣ ኃጢአት አላደርግም፣ ዝሙት አላደርግም፣ አልቀናም፣ አልዋሽም፣ አልሰርቅም፣ አልሳደብም። ምንድን ነው የኔ ኃጢአት ልንል እንችላለን? ያለመታዘዝ ኃጢአት ነው። ቃሉ እንደሚለን ያለመኖር ኃጢአት ነው። ቃሉን ያለማንበባችን ኃጢአት ነው። አያችሁ? ብዙ ነገር አለ። እንደዚህ እንላለን እንጂ እግዚአብሔር በእኛ ውስጥ ያየው ነገር ብዙ ነገር አለ። ስለዚህ ሁልጊዜ ምንድን ነው ማድረግ ያለብን? ጌታ ሆይ ምሕረት አርግልኝ፣ ይቅርታ አርግልኝ። አውቄ በድፍረት ሳላውቅ በስተት አንተን ያሳዘንኩት አንተን የበደልኩት አውቃለሁ ብዬ የበደልኩ ያሳዘንኩ ይቅር በለኝ ብለን ንስሐ መግባት አለብን። ሌላውስ ደግሞ ምንድን ነው? በጣም ደግሜ የምናገራችሁ ለምን እንደሆነ ይገባቸዋል። መቼ በዚህ ዘመን በዚህ ጊዜ ሰው እርስ በራሱ በጸብ በመጠላላት በመገፋፋት በመተማማት በብዙ ነገር ውስጥ ሰው ተሳስሯል። ቅዱሳኖች ራሳችንን እንይ፣ ቤታችንን እንመርምር። በሰራተኞቻችን ላይ ክፉ ንግግር እንናገር ይሆን? እነኛ ድሆች ቤታችን በሚመጡት ድሆች ላይ ክፉ ነገር እንናገር ይሆን? ተናደን እሱ ኃጢአት አይደለም እንላለን እንዴ? ተናደን አናደውናል እኮ፣ አበላሽተዋል እኮ፣ አጥፍተዋል እኮ። በዛ በንዴት ውስጥ ሆነን የተናገርነውን ነገር እግዚአብሔር እንደማይወድ ታውቃላችሁ። አይወደው፣ ይቀመጣል። ኃጢአት ነው፣ ይቀመጣል። እግዚአብሔር የማይወደው ነገር ነው። የማይወደው ነገር ነው። ምን ወጥቶ ይሆን? ወይ በድህነታቸው ሰድበናቸዋል፣ ወይ ባለማወቃቸው ሰድበናቸዋል፣ ወይ ተናግረናቸዋል፣ ወይ በቃ ምናጨጭቀናቸዋል፣ ብዙ ነገር አድርገናቸዋል። በዛ በሰራተኛችን ዋጋ እንከፍላለን፣ በሰራተኞቻችን። ሌላ ደግሞ በዘበኞቻችን ዋጋ እንከፍላለን። እንደገና በጎረቤቶቻችን ዋጋ እንከፍላለን። በቤተሰብ ይቅር አልልም። በቃ እኔማት ይቅር አልልም። እንዴት ነው ይቅር የምለው? እኔ መለወጥ አለብኝ። መጀመሪያ መስተካከል ያለብኝ ማንነቴንማ ማየት አለበት።
ማንነቴን ማየት አለበት። በቃ በጣም በቃ አላለ ጭራሽ እንደው ማንነታችን ልናሳይ በጌታ በኢየሱስ ስም። ይቅር ያላለ ሰው ከሰማይ ጸሎቱ አይሰማም፣ ከምድር መከናወን አያገኝም። እግዚአብሔር ኃጢአቱን ይቅር አይለው። ኃጢአት ነው በላዩ ላይ እንደ ክምር የከመረው። ነፍሰ ገዳይን ቢሆን ይቅር ማለት አለብን። ነፍሳችን የገደሉብን ይቅር ማለት አለብን። የሚጠሉን መውደድ አለብን። ለሚያሳድዱን መሸሽ አለብን። የሚረግሙን መመረቅ አለብን። አያችሁ፣ እንደ እግዚአብሔር ቃል ማለት ነው። ስለዚህ ማንን ነው ዛሬ ይቅር ማለት ያቃታችሁ? ወንድሞቻችሁ፣ የስጋ ወንድሞቻችሁ፣ የስጋ እህቶቻችሁ፣ እናት፣ አባት፣ እህት፣ ወንድም፣ ልጅ። ማንን ነው ይቅር ማለት ያቃተሽ እህቴ? ማንን ነው ይቅር ማለት ያቃተ ወንድሜ? ይቅር ካላልክ ይቅር አትባልም። አልፎም ብትሞት መንግስተ ሰማያት አትወርስ። ሞት ድንገት ሊመጣ ይችላል። የሰማይ በር ዝግ ነው ለእናንተ። ዝም ብሎ በቃ አንዳንድ ሰዎች ይቅር አይሉም፣ ለይቅርታ ልባቸው አይዘጋጅም፣ ግን ይዘምራሉ፣ ያሸበሽባሉ። አቤት አቤት ሽብሸባ! ጌታን በቃ አቤት አቤት ጎበኘኸኝ፣ አንዱ በቃ አየኸኝ፣ እንዲህ ተመለከትከኝ፣ አቤት አቤት እንደዛ እያሉላሉ። እንዲሁ ምንም ውሸታቸው እኮ ነው። ውስጣቸው እየታወከ ነው። ማንነታቸው ይነግራቸዋል። መቼም ይናገራል እግዚአብሔር። እንዴት አይናገረንም? እንዴት አይናገረንም? ወንድሙን ይቅር ሳይል መስዋዕት የሚያቀርብ ማን ነው? ወንድሙን ይቅር ሳይል እህቱን ይቅር ሳትል ማን ነው መስዋዕቱን የሚቀበለው? እግዚአብሔር። ቅዱስ አይደለ እንደ ወንድሞቼ፣ እህቶቼ፣ ልጆቼ፣ እናት አባቶቼ፣ እግዚአብሔር ቅዱስ ነው። የሚመለከውን በቅድስና ነው፣ በመፍራት ነው፣ በመንቀጥቀጥ ነው። ወንድም በድሎህ ሊሆን ይችላል። ወንድም በድለው ሊሆን ይችላል። ቢበድልህም ብትበድለው፣ ቢበድልሽም ብትበድልሽም ይቅርታ ግዴታሽና ግዴታሽ ነው። የእግዚአብሔር ቃል ያዛል። ከዚህ ውጪ ይቅር ካላልሽ፣ ያ የጠላሽን ካልወደድሽው፣ ያንቺ ነገር ያበላሸውን፣ ያንቺ ነገር ብልሽትሽት ያደረገውን ይቅርታ ካላርግሽለት እግዚአብሔር ይቅር አይልሽም። ብትሞቺ መንግስተ ሰማያት አትገቢ። እግዚአብሔር ይቅር አይለም። ብትሞት መንግስተ ሰማያት አትገባ። አትካሰሱ። ደግሞ እንዲህ አድርጎኝ፣ እንዲህ አድርጋኝ፣ እንዲህ ፈጥራኝ ተናገሩ። ሰውየውን አቅርባችሁ፣ ሴትዮዋን አቅርባችሁ ተናገሩ። ወይ ደግሞ በወቅቱ ተናዳችኋል፣ ትናገራላችሁ። ግን ፈጥናችሁ ተው ነው የሚለው እግዚአብሔር ቃል። ፈጥናችሁ ይቅር ተባባሉ ነው የሚለው እግዚአብሔር ቃል። ዛሬ ይቅርታ የለም። በቤተ ክርስቲያን ውስጥ ይቅርታ የለም። በቅዱሳን ዘንድ ይቅርታ የለም። እኛ ድሮ በእውነት አንንበረከክም። ይቅርታ ሳንል በምንም ተአምር አንንበረከክም። እግዚአብሔር እንዴት ይቅር ይለናል? ምን አይነት ድፍረት ነው እንዴ! ሰው እናቱን በድሎ፣ ወላጅ እናቷን በድላ ጡት የጠባችውን ጡት 9 ወር ተሸክማ በጀርባዋን አዝላ ለሷ ብላ ጠቁራ፣ ለሱ ብላ ጠቁራ እናትን የማናግሯል። እናትን ጸብ የሚይዟሉ። ወንድሞች ከወንድሞች ጋር የሚጣሉ፣ ከወንድሞቻቸው ጋር ጸብ የሚይዟሉ። ይግረማችሁ። በጣም የሚገርም ነገር እኮ ነው። እርግማን እኮ ነው። እግዚአብሔር እድሜህን እንዲረዝምልህ፣ መከናወን እንድታገኝ እናት አባትህን አክብር ይላል እግዚአብሔር ቃል። እናት አባትህን ታዘዝ ይላል። በምትሄድበት መንገድ ትከናወናል ይላል። ዛሬ እናት አባታችሁን አስቀይማችኋል? እናት አባታችሁን ይቅር ሳትሉ ይቅር ማለት አቅታችኋል? ኧረ በጣም ነውር ነው። በጣም እርም ነው። እግዚአብሔር ይጸየፈዋል። እንደዚህ ብሎ ይገመዋል። ማየት አይችልም። ወደ እናንተ ጨርሶ መስማት አይችልም። ሞት ይኖራል፣ መግባት አይቻልም። ልጆችሽን ይቅር ማለት ያቃተሽ እናት፣ ልጆችህን ይቅር ማለት ያቃተ አባት፣ ወንድሞች ወንድሙን ይቅር ማለት ያቃተው፣ እህቱን ይቅር ማለት ያቃተው ይቅር ተባባሉ። ይቅር ተባባሉ። ይቅር ሳትባባሉ እግዚአብሔር ይቅር አይላችሁ። ሰማይ ዝግ ነው። ብትጮሁ፣ ብትጸልዩ፣ ጾም ጸሎት ብትይዙ፣ አገልጋይ ብታገለግሉ፣ ስጦታ ብትሰጡ፣ ስጋችሁን እስከ መቃጠል ድረስ አሳልፋችሁ ብትሰጡ፣ ፍቅር ከሌለ እንደሚጮህ ጽናጽል፣ እንደሚጮህ ብረታ ብረት ናችሁ። ስለዚህ ዝም ብላችሁ አትጩ። ይቅርታ ተደራረጉ። ማንም ይበድላይ ለይቅርታ ክፍት ነው ልቤ። ስለዚህ ይቅርታ ተባባሉ። ጌታ ኢየሱስ ይባርካችሁ። በእውነት የእግዚአብሔር ቃል ስለሚፈቅድ ነው። ሰማይ ይከፈትላችኋል። የሰማይ ጸሎታችሁ ከሰማይ ሆኖ እግዚአብሔር ይሰማችኋል፣ ይመልስላችኋል። በእውነት እግዚአብሔር ይባርካችሁ። ተባረኩ።
የምድር በረከት ይለቀቅላችኋል። ጤንነታችሁ ይባረካል። ያለዛ ይቅር ያለ ማለት ትልቅ በሽታ ያመጣል።